የማሸማጥቅ ለገንዘብ ብዬ ቤተሰቤን የምሳደብ ለገንዘብ ብዬ ሃይማኖቴን የማዋርድ ባለጌ ሴት አይደለውም። ከልጅነታችሁ ጀምሮ የተበላቀጣችሁት ሚዲያ ላይ እናንተ ናችሁ። ከመጀመሪያው ጀምሮ ስንመጣኛ ሚዲያ ላይ ስንስቅ ስንጫወት እንጂ እንደዚህ ስንል አይደለም። ምክንያቱም የሚያቀን ይመሰክርልናል፣ የማያቀን ግን ይሳደባል። ወይ ልጅ ውሰጁ፣ አንሹ፣ እሺ አንሹ እንዴ ቡና ያፈለሽ ነው እና ምን ልልሽ ፈልጌ ነው፣ እንደዚህ አይነት ሴት ስለ እኔ የማውራት ሞራል የለውም። በቃ ይህን እወቁ በጎች፣ ይህንን እወቁ። እኔ የሰራች ሴት ብቻ ናት እኔን የምታደንቀኝ። ሸርሙጣ ሴት እኔን አታደንቀኝም። ሸርሙጣ ሴት እኔን ወዳኝ አታውቅም። በህይወት ዘመኔ ሸርሙጣ ሴት እኔን አድንቃኝ አታውቅም። ምክንያቱም የሰው ፎቶ መለጠፍ በህግ ያስቀጣል። ለምን አትከሱ መታችሁ? በጎች ቁጭ ብላችሁ አዳምጡ። ምን መጥባ ገስሉ፣ ምን ሰሀን ምናምን እጠቡ። ከዛም ኮመንት አድርጉ፣ ታብታብ አድርጉ። በተቀረ ማንነትሽን ክደሽ ሊያሽው። ወይኔ ጉዴ! ግን እኔ የምልሽ ጭርት እየተተፋብሽ ያደግሽው አንቺ ነሽ እንጂ አይደለሁም። እናቴ ትሙት፣ እናቴ ትሙት። ምንድን ነው የምትመስዩ? ምንድን ነው የምትመስዩ? የሰባተኛ ሸሌዎች ይቀኑብሻል ጌታ። የሰባተኛ ሸሌዎች ናቸው የሚቀኑብሽ። ድድብናን ተምራችኋል ከቲክቶክ ከዚሽ ሴትየው። እግዚአብሔር ምስክሬ ነው። ድድብናን በስማምቡል። ለማንኛውም ስራ ስሩ፣ ገንዘብ ያዙ። ሰርጀሪ ኢትዮጵያ ላይ መሰራት ተጀምሯል። መታችሁ ተሰሩ። ከዛም ጌመር ሁኑ። በቃ ላይፋችሁን ኢዚ አድርጋችሁ ትኖራላችሁ እንጂ መታችሁ ወይ እሷ እኮ እንደዚህ ናት ምናምን። የትኛው እውቀቷ፣ የትኛው ትምህርቷ፣ የትኛው በትምህርት ያገኘችውን እውቀት ለእናንተ ስታካፈላችሁ ነው? ሽርሙጥናን ነው ስታስተምራችሁ የምትሉት ቀን ማታ። በራስ መተማመንን እንኳን የማትማሩባት ሴት እኮ ናቸው። የራስ መተማመንን የማትማሩባት። እኔ እግዚአብሔርን በራስ መተማመንን ተምራችሁባት ቢሆን እንኳን ወይ በሷ ተማምናችሁ አስተምራችኋለች። በጣም ደስ የሚል ነገር ነው ትላላችሁ። ምን አስተምራችሁ ነው? ቆይ ምንድን ነው ያስተማረቻችሁ? ወይ ክፈችላት፣ ክፈችላት። ምንድን ነው ያስተማረቻችሁ? በሰርጀሪ ብር እንደሚከፈል ነው ያስተማረቻችሁ? ምንድን ነው ያስተማረቻችሁ? እስኪ ንገሩኝ። ሊያሾ ከሷ የተማርነው ይሄንን ነው ብላችሁ ኮመንት ጻፉ። ተረጋጉና የተማርነው ከሷ ይሄንን ነው እንደዚህ ተምረናል ብላችሁ ጻፉልኝ። ከዛም እኔ ተሳስቻለሁ ብዬ ይቅርታ አልጠይቅ። እስኪ ምንድን ነው የተማራችሁት? ስድብ ስም አትጻፉ። ምንድን ነው የተማራችሁት? እስኪ ስድብ ጻፉ። አፍሽ ተጣሟል። የኔ ፍቅር በጣም ስለምበላ ነው አሉባልታ ከሷ የተማርነው። ስድብና መሳደብን። በጎች እኮ ናቸው የሚሳደቡት። እኔ ከእናቴ የተማርኩት በራስ መተማመንን ነው። ከእናትሽ የተማርሽው ላልሽኝ፣ እኔ ከእናቴ የተማርኩት ጥንካሬን ነው። እኔ ከእናቴ የተማርኩት ሴት ልጅ በወንድ ልጅ ብር መኖር እንደሌለባት ነው። እኔ ከእናቴ የተማርኩት ባይዘዌ ሽርሙጥናን ከእናቴ አልተማርኩም። በእውነት ነው የምልሽ። እሺ ምንድን የስድብ ፕሮፌሰር ናት። ብልግናን ተምረናል ከሷ። ሌላ ነገር አልተማራችሁም ጋይስ? ሌላ ነገር አልተማራችሁም? በሰርጀሪ ብር እንደሚገኝ፣ ሆድ እንደሚለቀቅ፣ እንደሚሰበሰብ፣ ከዛ ሚዲያ ላይ በቶ አረካት እንደሚደረግ አልተማራችሁም?
ከሷ የተማራችሁት እርግጠኛ ነኝ ገንዘብ ሲመጣ ጸጉር ሂዶ መቀየር፣ ከዛስ በኋላ ዲም ላይት መቀየር። ከኔ ደግሞ የተማራችሁት አገር ገብታችሁ መኖር እንደሚቻል፣ ቤት መግዛት እንደሚቻል፣ ልጅ ወልዶ ማሳደግ እንደሚቻል፣ በራሳችሁ መቆም እንደሚቻል ከኔ ተምራችኋል። እንደሷ መሆን አይቻልም። እውነት ነው፣ እንደሷ መሆን አልችልም። አስተዳደግ ይጠይቃል። ባይዘዊ አስተዳደግ ቤተሰብ የሚባል ነገር አለ። አንድ ቅፈላን ተምረናል። ያ ቅፈል በጎች እናንተ እኮ አይገባችሁም እኮ እናንተ እኮ ፊሊተር ላይ እና ሶሻል ሚዲያ ላይ ያለን ነገር ነው። ተናደሻል። እናቴ ትሙት እኔ ልሙት አልተናደርኩም። ይኸውላችሁ እስከ ዛሬ ድረስ መልስ ያልተመላለስኩት እንደዚህ እየወጣ ያልተናገርኩት የያዘኝ ይዞኝ ነው። ከዚህ በኋላ እኔ ብሳለሁ እኮ እኔ ብሳለሁ። እኔ በራሷ በተናገረችው ንግግር ሂስቶሪን ብቻ ማየት ነው። ራሷ ባወራችሁ የስድብንም ጥግ ታዩታላችሁ። ከዛም ሊያሹ የተሳደበችውን እያላችሁ አውጡ። የብልግናንም ጥግ የፎቶንም ነገር እንዳለ እያመጣሁ አሳያችኋለሁ። ከዛም እንግዲህ በግን ማስረዳት ከባድ ነው። በጣም ስለምትቀኝባት የምታደርገውን እያንዳንዱን ትከታተያለሽ። ወይ በጣም ታስቂኛለሽ። እኔ እንኳን እሷን ልከታተል የራሴን ፎሎ ያረኳቸውንም ሰዎች አልከታተላቸውም። እግዚአብሔር ምስክሬ ነው። ቅፈላን ይጅበት። አዎ ትቀፈላላችሁ። ባይዘወይ በጣም ነው የምትቀፈሉት። አሁን እኮ የሚያናደኝ የምትደግፏት ገንዘብ የላችሁም። ወንዶቹ እንኳን ያው የተያዩትን እያዩ ነው። እናንተ በጎቹ ምን አይታችሁ ነው? ምን እያያችሁ ነው? ሊያየ ምንድን ቤትዬ አንቺ ራሱ እኔ ልጄና አጠገቤ ያላረኳትም ማሪ። እኔ ሳሎን ነኝ፣ እሷ መኝታ ቤት ናት። ማን ስጫት እሱን። አንድ ሌላ ፎቶ ደግሞ እናምጣ ጋይስ። በዚህ ዘመን እኔ በዚህ ዘመን እንደዚህ በነበረችበት ዘመን እኔ ስራ ስሰራ ነበር። እውነት ለመናገር አይስዊርንንን ሌላ ፎቶ ተረጋጉ። አበባ እየሰጣችሁ ደግሞ ዝም ብላችሁ እንትን አትበሉ። እስኪ የቤት ታበግነን እያላችሁ አንዳንድ ቁጥር ጻፉ ጋይስ። ከዚህ በኋላ ነገርኳችሁ እኮ እኔ ላይቬን እየከፈትኩኝ እንደዚህ ማድረግ እችላለሁ። ማድረግ እንደምችል በጣም ቢዚ ስለነበርኩና አይምሮዬ በሌላ ነገር በጣም ተወጥሮ ስለነበረ መልስ ሳልመልስ ስቀር መልስ መመለስ አቅቶ ይመስሏችሁ ነው? ኖ አይደለም። የምታስቡለት ላይፍ ሲኖራችሁ ቅድሚያ ለዛ ነው የምትሰጡት። ከዛ በኋላ ግን የታለ እንትኑ ራሷ ባወራችሁ ራሷ በተናገረችው ቪዲዮ እኔ መልስ እሰጣታለሁ። እንዳትጨነቁ። ደጋፊዎቿ ብዙ መቼም ትውልድን የሚያንጽ ነገር የሚሰራ የለም ሚዲያ ላይ ትውልድን የሚያጠፋ እንጂ። ስለዚህም አብረን ቁጭ ብለን እንማማራለን። ሰርቶ መለወጥን ያስተማርሽኝ አንቺ ነሽ። ቴንኪዩ። ከእኔ የምትማሩት ይሄንን ነው። ሀገራችሁ ገብታችሁ ህይወትን መኖር እንደምትችሉ ነው። በጣም 100% ምነግራችሁ። በተቀረ ከኔ ቂጥና ጡትን አሰምሮ መጥቶ ቆሞ የማያውቁ ሁሉ ላይቭ ላይ እየቆሙ ገንዘብ ለመሸቀል ስሯሯጥ አታውቁኝም። ማንም ሰው በዚህ ማንነቴ አያውቀኝም፣ አውቆኝም አያውቁም። ካላችሁ ደግሞ የመጣችሁበትን አሳያችኋለሁ። የታለንቱ ነው ካለኛ ሴት የለም። እኛ ነን እኮ ቆንጆ አላችሁ እኮ ጋይስ። ተው እንጂ ተው እንጂ ተው እንጂ። እንከባበር በጉቺዬ፣ መከባበር አለብን። እኔ የምለው እሺ፣ ይሄ መልክ ግን በሰርጀሪ ነው የተቀየረው ጋይስ። በጎቼ እናንተም ተስፋ አላችሁ።
እኔ በዚህ እድሜ አረብ ሀገር ዕቃ ሳጡ ነበረ። በስመ አብ እኔ በዚህ እድሜ ይገርማቸዋል። ተሰድጄ ወጥቼ ትቆረጥም ነበር። እሷ በዚህ እድሜዋ ሀገሯ ላይ ቁጭ ብላ ትቆረጥም ነበር። ከልጅነቷ ጀምሮ ነው የተማረችው እንደዚህ አይነት ነገር። ባይዘዌ የምር በጣም ታምራለች። ሜት ታስጠላለች አልኩኝ ማሪ፣ ሜት ታስጠላለች አልኩኝ። መቼ ታስጠላለች አልኩኝ እኔ። መቼ ታስጠላለች ታስጠላለች ብያለሁ እንዴ? ግን በዚህ እድሜ እኔ ስሰራ ነበረ። እኔ በዚህ እድሜ ላይፌን ለመቀየር ስሯሯጥ ነበረ እንጂ ቁጭ ብዬ በሚዲያ እየተበላቀጥኩኝ ሳሳይ አልነበረም። ስራ ስሰራ ነበረ። ስለዚህ በዚህ እድሜዋ ያልሰራች ሴት ወይ ያልተማረች ሴት እኔን መቃወም አትችልም፣ እኔን መምከር አትችልም። እኔ ሊያ ነኝ፣ በግ አይደለውም። የምሬ ነው። እኔ በግ አይደለውም። እኔ ሊያ ነኝ፣ ሊያ ነኝ። ማንነቴን የማቅ የመጣውበትን የማቅ ሴት ነኝ። ስለዚህም የሰው ልጅ ሰርቶ ሲቀየር እንጂ ተሸረማምጦ መጥቶ ሲቀየር ለእኔ አስተማሪ ሊሆን አይችልም። መውደድ ትችላላችሁ። የሀብታም ልጅ ናት፣ የሀብታም ልጁ ናት። ታዲያ እንደዚህ ትበላቀጥ ነበረ ማሬ? እኛ የሀብታም ልጆች እኮ ትምህርት ቤት ውለው ከሰዓት በኋላ አስጠኛቸው ጋር አጥንተው ተምረው ዛሬ ላይ ትልቅ ደረጃ ደርሰው ነው እንጂ ያየነው ዛሬ ሶሻል ሚዲያ ላይቭ ላይ ቁጭ ብሎ ብር ሲለምኑ አላውቅም። የሀብታም ልጆችን እኔ ማቃቸው ሰርተው የተቀየሩና ተምረው ትልቅ ደረጃ የደረሱ እንጂ ላይቭ ላይ 24 ሰዓት ቁጭ ብሎ ጊፍት ሲቀጣቀጥ አላውቅም። የሀብታም ልጅ እኔ እንደዚህ አላውቅም፣ አይቼም አላውቅም። አይቼ የማውቀው የሀብታም ልጆች የት ናቸው? አማርኛ ሲቸግራቸው ነው። አማርኛ መጻፍ ሲቸግራቸው ነው። የሀብታም ልጆች ላይቭ ላይ ቁጭ ብሎ ሲጫወቱ አይታችኋቸው ታውቃላችሁ? ጋይዝ የሀብታም ልጅ ነኝ እንደው ቀለል አድርጋችሁት በቃ ግቢያችሁ ግንብ ከሆነ የሀብታም ልጅ ናችሁ። ወይኔ ጉዴ! አንቺ ጎርጓሪ ነሽ፣ እኔ ጎርጓሪ አይደለሁም ካላችሁኝ ግን አክሴፕት አደርግላችኋለሁ። እውነት ነው የምላችሁ። እኔ ጎርጓሪ አይደለሁም ካላችሁኝ ግን እሺ፣ ችግር የለውም። አይስዌርን ቤታ ትችላለች። አዎ ለሸርሙጦችና ለደደቦች ትችላለች፣ ለእኔ ግን አትችልም። እሷ ላይዋን ከፍታ እኔን ስትሰበኝ ትችላለች አይደለም የምትሉት? እኔ ደግሞ እሷ የለቀቀችውን እያሳዩዋችሁ ነው የምናገረው። የምሬን ነው። ማንነታችሁን ወቁ፣ ምንነታችሁን ወቁ። ላይቭ በፊሊተር ቀይራችሁ ቁጭ ብላችሁ ስላወራችሁ እኔ የሀብታም ልጅ ነኝ፣ እኔ የባለስልጣን ልጅ ነኝ አያዋጣም። የሀብታም ልጅ ከሆናችሁ እስኪ ደረጃችሁን አሳዩን። በቃ እኔ ምንም ነገር አልላችሁ። እኔ የድሃ ልጅ ነኝ፣ ድህነቴን አምኜ የምቀበል ሴት ነኝ። አልክድም የድሃ ልጅ መሆኔን። ግን ሰርቼ የተቀየርኩ ልጅ ነኝ። ምንም በሉት፣ ተሰርቼ የተቀየርኩ ልጅ ነኝ። ሰርቼ እናት የሆንኩ ልጅ ነኝ። ይህንን ማወቅ አለባችሁ። የሀብታም ልጅ 24 ሰዓት ቁጭ ብሎ ሲለምን ታውቁታላችሁ? እስኪ ንገሩኝ። የሀብታም ልጅ ቁጭ ብሎ እዚህ ጋር ሲለምን ታውቁታላችሁ ወይ? እስኪ የትኛው የሀብታም ልጅ ነው ሲለምን ያያችሁት? የትኛው ነው ተንደላቆ ያደጋ ልጅ አሜሪካን ያለ አገር ተቀምጦ ሌሊቱን ሙሉ ኢትዮጵያ ከሚኖሩ ጌመሮች ጋር ጌም እየተጫወተ የሀብታም ልጅ ነኝ የሚለው? እስኪ ንገሩኝ። እኔ ሀብታም ሁኑ፣ ማንም ሰው ፈልጎ ድሃ አይሆንም። ማንም ሰው ፈልጎ ሀብታም አይሆንም። እግዚአብሔር የሰጠውን ሁኑ ነው የሚያድገው። ግን ሀብታም ልጅ እኮ ነኝ እኔ እንደዚህ ነኝ የምትሉት እስኪ የድሮ ታሪካችሁን እንስማ። ድሬዳዋ በነበራችሁበት ሰዓት የነበረው ታሪካችሁ ናኦድ የሚባል ባል ነበራችሁ። ትዳር አናቅም ባላችሁት። አሁን በዚህ እድሜሽ ድሬዳዋ ላይ ከነዋድ ጋር ትዳር መስርተሽ አንድ ልጅ አርግዘሽ ስትኖሪበት የነበረበት ታይም ነው። የሀብታም ልጁ ነሽ።
ሙሉ የድሬዳዋ ሰዎች እንግዲህ ብዙ ነገር ነው የነገሩን። ያን እድሜሽን እሺ ቤተሰብ ስላለሽ አባትሽ ስላልሞተ አባት ስላለሽ አግዞሽ ረድቶሽ ወደ አሜሪካ ገባሽ። ከዛ ህይወት ወጥተሽ አሜሪካ ላይ ቁጭ ብለሽ እኔ የዛሬ 8 ዓመት ሚዲያ ላይ ሳቅሽ ቂጥሽን ስኔ የአረብ ሀገሩኛ አንቺ ቂጥሽን ስታገላብጪ ነው ማቅሽ ስደንሺ። ከዛም ዊድ ስታጨሽ ነው ማቅሽ። እግዚአብሔር በሚያውቀው መቼም ውሸት አላወራውም። ከዛም በኋላ ከአሜሪካ ሲስተም ተባረርሽ። እድሜ ለቲክቶክ አሉ። ቲክቶክ ላይ የአማራ በጎች አሉ። አማራነትን ስሙን እንጂ ተግባሩን የማያውቁ አማራነትን በዘፈን የሚያውቁት የእውነት ነው ምላችሁ። አማራነትን በዘፈን የሚያውቁ አሉ ቲክቶክ ላይ አማራ መሆን በዘፈን እንደሆነ ማለት ነው። እና ልክ የአማራ ዘፈን ሲከፈት አማራ ነኝ ብለው የሚሸንጣቸው አሉ። እውነት ለመናገር አማራነት በደሙ ያለ ሰው አማራ የሆነ ሰው ዝሆኔን ከልቡ ይቅርታ ያደርግላትም። ለኔ የአማራነት ትርጉም አማራ ማለት ምን ማለት ነው ብሎ በውስጡ ያደረበት ሰው እኔ እንጃ ምንም ያህል ብረሳ ያንን ሻምፓኝና ያንን ስድብ አረሰውም፣ ያንን ደስታ ያንን ፌሽታ አረሰውም። አማራነትን ግን በዘፈን የምታውቁት ልክ ናችሁ። ቲክቶክ ላይ ብዙ ናችሁ፣ በጣም ብዙ ናችሁ። የአማራ ልጅ ነኝ የመይሰው ልጅ ምናምን ሲባል አሁንን ብላችሁ የምትመጡ አላችሁ። እንደዚህ አይነት ሴት አይደለሁም እኔ። በደም ያለውን የእውነት ነው የምናገረው፣ አልክድም። እንደዚህ አይነት ተከታዮች በስታችኋል። እናንተ ደግሞ መማር አለባችሁ፣ ማወቅ አለባችሁ። በቀልን የሚበቀለው እግዚአብሔር ነው። ተበቃዩ ጌታ ነው፣ ሰው አይደለም። ለሁሉም ደግሞ መልስ እየሰጠ ነው፣ እያየን ነው። ዝሆኔ በወለደቻቸው ልጆች ተክዳ፣ በወደደችው ወንድ ተክዳ፣ ከዛም አልፎ ተርፎ ደግሞ የባሏን ልጅ ምንድን ያለችው ሊደፍረኝ ነው ብላ አደባባይ ላይ መታ። ይሄ ከዚህ በላይ ውርደት የለም። ከአንደበቷ ባይዘዌ እኛ የምንሰጣት ነገር ሳይሆን ራሷ በምትናገረው ነገር ነው የምንታዘባት። እና ይሄ ያለቀሱባት እውነተኛ አማራ የሆኑ እናቶች እንባ ዋጋ እያስከፈላት ነው። ያችን ሴት አረሳትም። እንትና እኮ እንትን ሰድቧል። እንኳን ተሳደበ እሱ እኮ የተሳደበ እኮ ስትሰድቡት ነው፣ ስትነኩት ነው። እናንተ እሱን ስትሰድቡት ወጥቶ ይሳደባል። መሳደብና ግን በሀዘን ላይ ፌሽታና ሻምፓኝ መርጨት ይለያያል። እኔ በእናቴ ሀዘን ወይም እናቴ ሙታ ጎረቤቴ አርባዋን እስካወጣ ድረስ ሙዚቃ ከከፈቱ እነዛን ሰዎች መቼም ይቅር አልላቸው። መቼም ሌላውን ተውት፣ ሌላው ሩቅ አትሄዱ። ሀዘኔ ላይ ለቅሶ የኔ ቤት ደመና ጨለማ ሆኖ ከጎረቤት ሙዚቃ ቤት ቢኖራቸው ሙዚቃ ቢከፍቱ መቼም ይቅርታ አላረግላቸው። ምክንያቱም እኔ ባዘንኩበት ሰዓት ላይ ደስታቸውን ያሳዩኝ ሰዎች ናቸው ብዬ ስለማምን ማለት ነው። ስለዚህ ሚዲያ ላይ ያላችሁ ሰዎች የዘፈን አማራዎች ናቸው። ይህንን አስረግጬ ነው የምነግራችሁ፣ ማመን አለባችሁ። በተቀረ ደግሞ ወደዛ ጠጋ ስንል አማራነት በጊፍት ነው። አዎ የአማራ ህዝብ የዋ ከመሆኑ የተነሳ አማራ ስትለው ያዘንብልሃል፣ ይሰጥሃል። ግን እኮ ለአማራ ህዝብ ሪስፔክት የነበረው ሰው ቢሆን ኑሮ ጥሩ ነው። የሚያናደኝ እሱ ነው። ስለዚህም እኔ የቲክቶክ አማራ አይደለውም። ይህንን እየነገርኳችሁ ነው። ይህንን ያዙልኝ፣ ፖይንት ያዙልኝ። ሲቀጥል በዚህ እድሜያችሁ ወንድ ስታባርሩና ስታሯሩጡ የነበራችሁ ሴቶች እኔን የመናገር አቅም የላችሁ። እኔ በእናንተ እድሜ ተሰድጄ ስሰራ ነበረ ህይወቴን ለመቀየር። ከዛም አልፎ ተርፎ ደግሞ ዛሬ ላይ ተቀምጬ የራሴን ነገር ይዤ በሀገሬ ስኖር ከእኔ ጋር እየተወዳደራችሁ እኔን ለማሸማቀቅ አትምጡ። እኔ ከእናንተ ጋር አልወዳደርም። እኔ ከሸርሙጣ ጋር አልወዳደርም። እኔ ከባለጌ ልጅ ጋር አልወዳደርም። እኔ የተማርኩት ከቤተሰብ የወረስኩት ጥንካሬን እንጂ ሽርሙጥናን አይደለም። አሁንም ላይቫችሁን ከፍታችሁ እኮ የምትሰሩት ያው እኮ ነው፣ የኦንላይን ቢዝነስ ነው። ሽርሙጥና ነው ጋይስ። ከሽርሙጥና ምን ይተናነሳል? የሚወዳችሁ ይሰጣችኋል። ጠዋትና ማታ ሌስና ጸጉራችሁን እየቀየራችሁ መታችሁ ከታዲያ ካደራችሁ ሽርሙጥና ነው ለእኔ። ስሩ ያይ ማን ነው? ሌላ ላሳያችሁ። ሌላ ደግሞ ፎቶ ላሳያችሁ ጋይስ። ሌላ ፎቶማ ማየት አለባችሁ።
በዚህ እድሜ ጋይስ ይሄ ሪሃና ቁርጥ የሚባለው ፋሽን በነበረበት ሰዓት ይሄ ቁርጥ ማለት ነው በነበረበት ሰዓት እስኪ እናንተ ሳትዋሹ ተናገሩ። የት ነበራችሁ? እስኪ ኮመንት ላይ በጎች አላችሁ? እስኪ ሪሃና ቁርጥ በነበረበት ሰዓት የት ነበራችሁ? እስኪ ተጻፉ፣ ቶሎ በሉ። በጎች አላችሁ አይደለ? ጻፉ። የት ነበራችሁ? የሪሃና ቁርጥ በነበረበት ሰዓት ይቺ ልጅ ብሎክ አድርጌሽ ነበረ። አንቺ ሪከርደር መቼ ነው የመጣሽው ማሪ? የት ነበራችሁ? ማን ደወልሽላት? እኔ ግን ማለት ነው በፊት ስናገር በነበረበት ሰዓት ካስታወሳችሁ ማለት ነው አልካድኩም እኮ ይሄን ቂጣ አይቼ እኮ ነው ቂጣው ትልቅ ነው ያልኩት። እኔ እኮ አልካድኩም። የሚሰማኝ አጣሁ እንጂ እዛኔ በጀምስ ፓንት አይቼው ነበረ ቲክቶክ እንትን ላይ አይጂ ላይ ጌታል። እኔ ውሸት አልዋሽም። ቂጧ ትልቅ ነው ብዬ ስመሰክር ካዳችሁኝ። እንደዚህ ምናምን አላችሁ። እኔ የውሸት አልናገርም፣ ያየሁትን ነው የምናገረው። ይሄን ቂጥ በጀምስ ፓንት ነበር የማየው አይጂ ላይ። እኔ መድኃኒዓለም እሺ እንደዚህ ብላችሁ መታችሁ፣ እንደዚህ ለመፈመስ ስቃያችሁን በልታችሁ፣ ከዛም ብሔር ተሳድባችሁ፣ ከዛም ቄስ ተሳድባችሁ፣ ከዛም ጾሙን ተሳድባችሁ፣ ከዛም በኋላ እናት ተሳድባችሁ እኛን ለማሸማቀቅ ስትሞክሩ ያናድደኛል። ሁ አር ዩ መጀመሪያ ሁ አር ዩ ይሄ ታዲያ እንደዚህ በጀምስ ፓንት ላይቭ ላይ ቪዲዮ ላይ አይጂ ላይ ፖስት እየተደረገው ለማን ነው? እሺ ጋይስ ለእኔ ነው? እሺ ለእኔ ነው ወይ? ይሄን መልስ መልሱልኝ። ለእኔ ነው? እናንተ እንደዚህ ብላችሁ ወይኔ እንደዚህ ብላ። እኛ ሽርሙጥናን አልተማርንም። ጀስት ፈን ነበር ስናደርግ የነበረው። ቂጣችሁን አዙራችሁ በዛ ሰዓት እንደዚህ ካሳያችሁ እኮ 2000 ስንት ነው ጋይስ? 2017 ይኸው ቀኑን እዩት። 2017 ጋይስ አሁን ስንት ነው? 2025 ነና። በዚህ ሰዓት እንደዚህ ብላችሁ ነበር የመጣችሁት ሚዲያ ላይ እውቅናን ለማግኘት በሚዲያ አሁን የምትሰበስቡትን ብር ለማግኘት የጣራችሁበት ወይ ይሄ ነበረ። እኔ 2017 ድስት ስጠርግ ነበረ፣ ቂጥ ሳሳይ አልነበረም። ቂጥ ሳሳይ ላይቭ ላይ ቂጥ ሳሳይ አልነበረም። አላቅም እንደዚህ አይነት ነገር ነበር። እኔ ላይቭ ላይ ፍለርት እንደሚደረግ ያወቅኩት እንኳን እንደዚህ መሳቅ መጫወት እንደሚቻል ያወቅኩት እግዚአብሔርን ቱርክ ከገባው በኋላ ነው። አረብ ሀገር እያለው ቁጭ ብዬ መደነስ ነበር በክስክስ ጫማ ማቀው። ሶ በጎቼ ተማሩ። ለማንኛውም ተማሩ፣ ትምህርት ተማሩ። እኔ ትምህርት ተማሩ ነው የምለው። ትምህርት መማር አለባችሁ፣ ማወቅ አለባችሁ። እውቅናን በቂጥ በማሳየት ሊታለያኛው ፎቶ እውቅናን ቂጥ በማሳየት አይደለም የሚመጣው። እውቅና የሚመጣው በእኔ ድሮ ፎቶ ላሳያችሁ ጋይስ፣ የድሮ ፎቶ ጌታን ድሮ አንዴ ጠብቁኝማ። የት ሄደ? ቆይ ስም ቢያለኝ ፎቶ ልዬ አንቺ እኮ ጀግና ነሽ። ከነዚህ ጋር ለምን ትወዳደሪያለሽ? ቆይ ሳንዴ ላሳያችሁ የኔ ድሮ ፎቶ። ቀጫጫ እያለሁ ሳልበላ በፊት
ከድሮም ቆንጆ ነሽ። ያ የቆንጆ ልጅ ቆንጆ ተብለን ያደግን እኮ ነን እኛ። ማርያም ጋይስ ማርያምን አጣሁት። የሆነ ፎቶ ነበረ። ኦኬ እሺ ፎቶ የት ሄዶ ነው የኔ ፎቶ ጋይስ? የድሮ ፎቶ የት ሄዶ ነው? ማርያምን ፎቶ የጠፋ ላሳያችሁ ነበረ። የት አለ?